መድብል እንግዲህ ጠበቃውን እንድታስወግደው እፈልጋለሁ። ከኔ ጋር ደግሞ የዝናን ቦታ ሸፍነህ እንዲሰራልኝ እፈልጋለሁ በማለት እንግዲህ እየተከታተለው እንደሆነ እሱ ደግሞ ጠበቃውን ቢገለው ኑሮ ድሮ ነበረ መግደል የሚፈልገው። አሁን ግን እሱ ጠበቃውን በፍጹም አይነካውም። ግን ጠርቶ ሲያስጠነቅቀው እንግዲህ ጠርቶት ምንድን ነው እዚህ ድረስ የፈለከኝና የጠራኸኝ ብሎ ሲነግረው እንግዲህ ካሊድ ሙሲሲ አንተን እንዳስወግድለት አዞኛል ሲለው ይህ ሰውዬ ምንድን ነው የሚፈልገው በማለት ሲነግረው እዚህ አካባቢ ብትርቅ መልካም ይመስለኛል ብሎ ሲያናግረው እኔማ ልጆቼን ሚስቴን ጥዬ የትም አልሄድም፣ እንግዲህ መሞት ካለብኝ እሞታለሁ ሲለው ድንገት እንግዲህ ደወለና ከዛ ጠበቃ ጋር አብረህ እንደቆምክ እኮ አይቻለሁ አለው። ምንድን ነው ችግር አለ አለ ጠበቃው ተደናግጦ። ቆይ ከኋላ የሚከታተለኝ ሰው ልከህብኝ ነበር እንዴ በማለት ይጠይቀዋል። አዎ አንተ የትም ብትሆን እኔ አንተ ጋር ነኝ በማለት በጣም ጥሩ አጋጣሚ ነው ያጋጠመህ። ስለዚህ በአጋጣሚውን ተጠቅመህ ጠበቃውን ወደማይመለሰው ነገር ሸኘው በማለት ቀጭን ትዕዛዝ ለመድብል ይነግረዋል። መድብልም ስልኩን እንደያዘ ፍዝዝ ብሎ ቀረ። እንግዲህ መድብልና አቶ ካሊድ ሙሲሲ እንግዲህ ተደዋውለው ነበር። ከኔ ጋር እንዲሰራ ፈልጋለሁ፣ የዝና ቦታን ተካልኝ ሲለው እሺ ብራቮ እኔ ተካዋለሁ አለው። ይህን ነበር ካንተ መስማት የምፈልገው ዙርባቤል አለው። ግን ድምፅህ በጣም ተቀይሯል፣ የድሮው ዙርባቤል እየመሰልከኝ አይደለም አለው። ምንድን ነው አገባህ እንዴ በማለት ሲጠይቀው እንዴት አለው መድብል። እድሜ ልክህን በአንድ ቅጽበት ሀብታም ያደረኩህን እድል ተጎናጽፈህ እኮ ነው ከኔ የወጣኸው። የተንጣለለ ቬላ እንዳለህም ሰምቻለሁ ሲለው እንዴ ለዚህ ቦታ አለኝ ብለህ ነው? ጊዜ አለኝ ብለህ ነው? ጊዜ ኑሮኝ እንደዚህ አይነት ነገር አስባለሁ ብለህ ነው አለው። ዘሩባቤል እኔ አላወከኝም እንዴ ማን እንደሆንኩኝ አለው። ምንም ነገር ፈልጌ አጥቼ አላቅም ሲል ይህንን በደንብ ጠንቅቀህ ታውቃለህ አለው። እንዴት አወክ በማለት ሲጠይቀው ቤቴ ድረስ ላይ ልከብኝ ነበር እንዴ አለው። ብዙ ስራዎችን እንሰራለን፣ በጣም ብዙ ስራዎችን አብረን እንሰራለን። ስለዚህ አብረን እንሆን፣ ግን አበክሬ የምነግርህ እንደ ከዚህ በፊት ክህደትን አልፈልግም ሲል ይነግረዋል። መድብልም እንግዲህ ለመቀራረብ ብሎ ለካ ከተማው ከባድ ማፊያ ጋር ነው እየተነጋገርኩ ያለሁት በማለት ይቅርታ አለ። በአካል ስንገናኝ እንግዲህ የምናረጋግጠ ይሆናል አለው። አታስብ አለ መድብልም። አሁን እኮ እያወራህ ያለኸው ከዙባቤ ጋር ሳይሆን ከመድብል ጋር ነው በማለት ይነግረዋል። እሱም የድሮ ዘሩባቤል መስሎ ነው እንዴ አለው። መድብል እኮ ነው አለው። አውቄያለሁ እኮ አለው። ከዚህ እንግዲህ በኋላ አንድ ትዕዛዝ ምሰጥህ ዘሩባቤል ነኝ። ዝናን እንድታስወግድልኝና ትህትናን ደግሞ ይዘህልኝ እንድትመጣ ፈልጋለሁኝ አለው። ትህትናን ለምንድን ነው ትፈልጋት ሲለው እንግዲህ አሁን እንደ ገብስ ቆሎ አሽቼ ነው ምጥልህ እያለ እየዛትም አይጥ ለሞተች የድመት አፍንጫ ታሸታለች። አንዴ ብቻ መድብል እጄ ግባ እንጂ እንደ ገብስ ቆሎ አሽቼ ነው ምለቅህ እያለ ይዝትበታል። ማንን? መድብልን ቀላል ሰው አድርጎታል። መድብልን በዛው ልክ እየተጫወተበት እንደሆነ ካሊድ ሙሲሲ ፈጽሞ አልገባውም። አሁን ትህትናን የምትፈልጓት ምንድን ነው ሲል የዛኔ እኮ ቢገርምህ ያ ኩላሊት ልትሰጥ የነበረው ሰው ጋር ሲመረጥ አንድ ደግሞ አሁን የውጭ ሀገር ሰው ነበረ እና ሳምባው ብዙ ከመጠጣትና ከማጨስ የተነሳ ጥቅም ውስጥ ውጭ ወጥቶ ስለወጣ ሳምባው ሊቀየር ስለፈለገ የእሷ ጋር ስናመጣጥነው አንድ ነው ሲለው እና አሁን ደግሞ ኩላሊቷን ጨርሳችሁ ሳምባዋ ልገቡ ነው በማለት ጠየቀው። ስለዚህ በእጃችን ያሉ ሰዎች እኮ ምርጫው ውስጥ ምንም አልተመሳሰሉም፣ አንዳኛቸውም ከሰውየው ጋር አልተመሳሰሉም አለው። እና ምን እያልክ ነው? ትህትና ብጠፋም እኮ ስንት ነገር እንዳጎደለችብን ታውቃለህ አለው። ከሰውየው ጋር ተመሳሳይ ስለሆነች ይችን ልጅ እንደምን ብለህ ይዘህልኝና ዝናን ደግሞ አስወግድልኛል።
ሰላም ወደ ቻናል የተከታታይ ሰላማችሁ በያላችሁበት ይብዛ። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ምሳሌ ተወዳጁና አስተማሪውን ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ እንግዲህ ኻሊብ ሙሲሲና መድብል እየተሞካከሩ ይመስላሉ። መድብል በፍጹም ራሱን ከዚህ በኋላ በቃን እያለ እየተጫወተበት ነው። እሱ ደግሞ እስኪ ከጄ ግባልኝና እንደ ገብስ ቆሎ አሽቼ ነው መሰድህ እያለው ነው። በዝናም ቦታ እንዲተካለት እየለመነው ሲሆን እሱ ምን ችግር አለ ተካላለሁ እያለው ነው። እንግዲህ አሁን ትህትናን ደግሞ አምጣልኝ እያለው ይገኛል። ዝናንም እስከ መጨረሻው አስወግደው እያለ ትዕዛዝ እያስተላለፈ ነው። ታዲያም ኩላሊቷ ደግሞ አልሆን ሲላችሁ ሳምባዋን ደግሞ ልታወጡት ነው። መቼም ምናልባት ይህን ስራ ትታችሁ ሌላ ስራ መስራት አትችሉም? የእነዚህ ምስኪን ሰዎች ስጋ እያወጡ መሸጥ አግባብ ነው ትላለህ? ሲል አሁን ገባኝ። አንተ ስራ አድርግ የተባልከውን ነገር ማድረግ ብቻ ነው አለው። አንተ ማን ስለሆንክ ነው በእጃችን ስላሉ ሰዎች የምትጨነቅና የምትከራከርላቸው? ሲል ጠየቀው። እሺ እንደምንም ብዬ ፈልጋታለሁ። ፈልግና አምጣኒ ትህትናን ከተማ ውስጥ አስሰህ የቻልከውን ያክል ሁሉ ጉድጓድ ገብተህ አምጣልኝ አለው። እሺ ግን በዚህ ልጅ የተነሳ ድጋሚ ሌላ ነገር ስህተት እንዲሰራ ሌላኛው ስራ ምንድን ነው? ያን ዝና ከ3 ቀን በኋላ ፍርድ ቤት ይቀርባል እና እንደሱ እንዳስወግደው ነው የምትፈልገው? አዎ እርግጠኛ ነኝ። ይህን እንኳ ደስ እያለ ነው የምታደርገው። ይህንን እንዴት ነው የማደርግ የምችለው? ዝና እኮ ከባድ ወንጀለኛ ነው አሉ። ስለዚህ ከባድ ወንጀለኛ ደግሞ በከባድ ጥበቃ ነው እኮ ፍርድ ቤት የሚመጣው ሲል ይነግረዋል። ታዲያ ምን ችግር አለው? እዛ እስር ቤት ከሆነህ ጨርሰዋ አለ። ምን አለው? ተካማን ምን ትፈልጋለህ አንተ ከዚህ በላይ? አንተ ግን ከመቼ ወዲህ እንደዚህ ሆንክ? መድብል ጀግና እኮ ነበርክ አለው። መደነጋገጥ በዛሳ ሲል የድሮ ዝርባቤል ነህ ወይንስ አይደለህም? እሺ አለው። በዚህን ጊዜ ቦታውን ካመቻቸውኝ እሺ፣ እስር ቤት ገብቶ ዝና መጨረሱ ለእኔ ቀላል ነገር ነው አለው። እኮ እንደሱ ነው። መውጫውን ሳላዘጋጅልህ ዝም ብዬ አስገባሃለሁ እንዴ? በማለት ይነግረዋል። አዎ መግቢያውና መውጫውን አዘጋጀው አንተ በማለት ይናገረዋል። በዚህ ግን ብሩኬ በጣም እንደዚህ አይነት ከሱ ጋር ያለውን ግንኙነት አልፈለገውም። እባክህ ምንድነው ከሱ ጋር ያለህን ነገር አቁም እያለ ነበር የሚከራከረው። እሱ ምን ማለታችሁ ነው? እኔ እና እሱ እኮ አሁን ዳይመንዱን የለኝም የሚችለውን ያክል ገንዘብ አለኝና እሰጥሃለሁ ብዬ እያልኩት ነው በማለት ቢለውም ምንም ሊጥመው አልቻለም። እንግዲህ ኤደን እየዘፋፈነች ደግሞ መድብል ፍቅረኛ አለው የለውም እያለች መጠየቅ ጀምራለች። ያፈቀርሽው እንዴ ስትላት እንግዲህ ካፈቀርኩት ቆይቻለሁ እያለች ነው። ማህሌትም ከመድብል እንግዲህ የማይጨክነው መድብል ለቆ ሰዷታል። ቀጥታ ወደ ኤፍራታ ቤት ነው ሄደችው። ኤፍራታ ቤት ሄዳ ግን ያደረገችውን ነገር ነግራ ከዚህ በኋላ ክፉም ላለመሆን ጥሩ ለመሆን እንደተቀየረች ነገረቻት። እውነት ከልብ ከተቀየርሽ በጣም ጥሩ ነው አለቻት። ለተወሰነ ጊዜ እዚህ ቤት መኖር አልችላለሁ ወይ ስትላት እዚህ ቤት መኖር ከእሱ ጋር ከመርዞ ጋር ካልከበደሽ ሲል ይነግራታል። እሷ ግን በፍጹም እንደውም ስራ ያስገባኛል ስትል ብቻ እኛን ተያዥ ሆነን እንዳትይን ነው ያሏት። እንግዲህ እሷ ለምን ለተያዥነት እማትሆን ስለሆነች ነው። መድብልና ብሩኬ ተገናኝተው ቁጭ ብለው እየተነጋገሩ ነበረ። እባክህ በጭራሽ ይሄ ነገር ሊሆን አይችልም። አንድ ነገር ልንገርህ፣ መቼም ቢሆን አንተ አሳልፌ አልሰጥህም። ልንገርህ እኔ ስጋት የሆነብኝ ከዝና ይልቅስ ኻሊብ ሙሲሲን። እርግጠኛ ነው ኻሊብ የሆነ መወጥመድ አዘጋጅቶብሃል። አንተን እስር ቤት የሚልክህ አንድ ነገር አዞብ ነው። አሁን ለእኔ ጠፍቶኝ መስሎኝ ነው አለ መድብል። አዎ ጠፍቶት አይደለም መድብል ምንም አያደርገኝም እርግጠኛ ነኝ አለ። በምን እርግጠኛ ሆንክ? በማለት ብሩክ ያናፍዝዘዋል። አንተ እኮ የእሱን ንብረት ብዙ ንብረት ዘርፈኸዋል። እሱ ደግሞ ይህንን እድሜ ልኩን እያሳደደ ነው። ስለዚህ አሁን ደግሞ ይህን አጋጣሚ አግኝቶ እንዴት ዝም ብሎ ይለቀሃል? አለ ብሩኬ። ትክክል፣ በቃ አንተ አትጨነቅ አለው። አንተ እኔ ሁሉንም ነገር አደርገዋለሁ ሲል ኻሊብ ይነግረዋል። እንዴ ለምን ነፍስ ላጥፋ እያልኩህ እንዴት ነው የማልጨነቀው? ዝናን ሂጄ ከእስር ቤት ላጥፋ እያልክ አይደለም አለው። አንተ አትጨነቅ ስለ እኔ ለመጨረሻም ከዛ እብድ ሰውዬ እራቅ ነው የምልህ። ሲጀመር ከእሱ ሰውዬ ጋር መሄድህ ስተት ነው፣ እባክህ እመነኝ እያለ ብሩኬ ማስረዳት ጀመረ። አሁን እኮ ዝናን እኮ ሊያስገድለው ነው። በቃ
ይህ ማናቸውም ሊሰሩ ስላልቻሉ እኮ ነው እኔን ያዘዙኝ አለው። እንዴ ይኸውልህ እኔ ደግሞ ደጋግሜ ልንገርህ፣ እኔ መጨረሻን ቃሌት ንገርህ፣ አሁን ከካሊ ሙሴሲ ጋር አንድም አይነት ስራ እንድሰራ አልፈልግም አለ ብሩክ። አሁን እኮ ቢያንስ ሰላማችን ተመልሷል። ምንድነው የተመለሰው ሰላማችን የምትለኝ አሉ። ምን ሆነሃል መድብል? ቆይ ግን ለምን ከዚህ ሀገር ውጣ በቃ ካልሆነ አለው። ምን አለው? ምንድነው ያልከኝ በማለት መድብል ብሩኬን ስጠይቅ ከዚህ ሀገር ውጣ ነው የምትለኝ አለው። አዎ ከዚህ ሀገር ውጣና ሰላምህን ኑር። ለምንድን እንደዚህ አይነት ህይወት ትኖራለህ? እኔ በፍጹም ለማን ብዬ ነው አገር ለቅቄ የምወጣው? ፈጽሞ አገር ለቅቄ አልወጣም። እሺ እሱ ከፈለገ ዝናን እኮ ራሱ ልኮ ማስገደል ይችላል። አንተ ውጣ ከዚህ ሀገር ነው የምልህ። አንተ ከሱ ወጥመድ ከካሊ ሙሴሲ ወጥመድ እንድትገባ አልፈልግም። በቃ ተውኝ፣ እኔ ጨርሰዋለሁ አልኳችሁ እኮ እናንተ ስለ ሰርጋችሁ አስቡ አለ። እንግዲህ ሉላና ደግሞ መጎስ መቼ ነው ሰርጋችን? ቤትስ የምትሰራልኝ መቼ ነው እያለች ነው። ወጣ አድርገህ ለ3 ቀን አንሸራሽረኝ እያለችው ነው። ግን አሁን ሚዜነሽ እንዴት ነው ማንሸራሽርሽ? ይቀየማሉ እያላት ነበረ። ሆኖም ግን አርግዤ ቢሆን ስትለው አርግዤ የሚለው ነገር እንዳስደነገጠው ሲረዳ ደነገጥክሳ አለችው። አይ አልደነገጥኩም አለ። ታዲያ እንዴ አሁን ማርገዜ ያስደነግጣል እንዴ ሲለው፣ እኔ አንቺ ከተንኮለኛዋ ሆንሽ እንዴ ከተንኮለኛዋ ሆንሽብኝ እንዴ ሉላዬ፣ እኔ እኮ አንቺ በፍጹም አንቺ አታስደነግጭኝም። አይ ወይ ሉላ፣ የሉላ መጨረሻሽ ነገረኛ ትሆኝ አላትና ቀለደባት። እሷም እንግዲህ እሱን አግብታ የምትኖርበት ህልም ነገር ሆኖባታል። ጊዜ ይወስዳል እንጂ አንድ ቀን እንጋባለን አይዞሽ አላት። እኔ አላቅም አዲስ ቤት ደግሞ ለመግዛት ተፍ ተፍ ብለን መስራት ይኖርብናል፣ አዲስ ቤት ካማረክ አለች። በፍጹም አትጨነቂ፣ አንቺ ብቻ መጨነቅ የለብሽም። እኔም ሁሉን ነገር አደርገዋለሁ። አንቺ የምፈልጊው ነገር ይሳካል። እድሜ ልኬ ለአንቺ እንደምታዘዝልሽ እርግጠኛ ነኝ። ቃል ገብቼልሻለሁ። ታውቃለህ፣ ቃላቶች እኮ ናቸው እኔን የሚገዱኝ አለችው። ደግሞ የተግባር ሰው እንደሆንኩ ታውቃለህ አለችው። አዎ አለችው። እንግዲህ የምንጋባበትን ቀን እየጠበቅኩ ነዋል። እንግዲህ ከሰርጉ በኋላ ነው መቼም አብረን አሁን አንሞሸር፣ አሁን ከሚዜ ነው አለ። እንግዲህ ኤደን ደግሞ ከሰርጉ እንግዲህ ሚዜ አድርገንሻል፣ የውጭ ሰው አይደለሽም፣ በአንድ ሰው ሰርግ ላይ አንድ ሚዜ ሆኖ ይታጫልና መድብልን ከፈለግሽው ቶሎ ለቀም አድርጊው፣ ሌላዋ ሚዜ መጥታ እንዳትቀማሽ እያለች እንግዲህ ኤደንን እያስጠነቀቀቻት ትገኛለች። ኤደንም እኔማ እሱ መድብልን ባገኝ በማንኛው እድል እያለች ከመድብል ጋር ለመሆን እቅድ ይዛለች። እንግዲህ እኔ አሁን ባረግዝስ አለች ሉላ። ምን አለ ደነገጠ። ምን ነው ደነገጥክ አለችው። እንዴ ያልጠበቅኩትን ጥያቄ ስጠይቂ እንዴት ነው የማልደነግጠው? እንደዚህ እንዴት እንዲስቅ ነበር እንዴ የጠበቅሽው አለ። ችግር አለ? ችግር ነው ያልሽው አለች። ገና ስንጋባ እኮ ልጅ እንደምንፈጥር እናውቀዋለን፣ ግን አሁን ነገረኛ እየሆንሽ ነው አለች። እኔ ነገረኛ አለ። እሺ የእኔ ቁም ነገረኛ ብዬ ልቀይርልሽ እንዴ አላት። አዎ ግን ዝም ብለሽማ አይደለም፣ የሆነ ነገር ያምሻል እንደ ሆስፒታል እንሂድ ትመረመሪያለሽ በማለት ይጠይቃታል። መጸዳጃ ክፍል እኮ እየተመላለሽ አይችሻለሁኝ አላት። አይ ዝም ብዬ የተበላሁት ምግብ ስላልተስማማኝ ነው ብለዋል። እንግዲህ መድብል ጠበቃውን አስወግደው እያየሁ ነው፣ ቁም ፊት ለፊት እያለው ነው። እያንዳንዱ ኮቲውን ከመድብል ጀርባ ሰው እየራከበት እንደሆነ ካሊ ሙሴሲ እያወቀ ነው። ቻናሉን ሰብስክራይብ እያደረጉ ይጠብቁ።